እያልኩኝ ነው የምንሄደው። እዚህ ጋር ፕሮፌሰር ትንግርቱ አለ፣ መሐመድ አለ። መሐመድን ሁላችሁም ታውቁታላችሁ። ጉዳር አለ፣ ራጂ ጉደታን ሁላችሁም ታውቁታላችሁ። አሉላ ሰለሞንን ታውቁታላችሁ። ጀዋር መሐመድ ነን ያለ ነው። አሸናፊ እንዲገባ ሙከራ እያደረግን ነው። ከገባ ይገባል፣ ካልገባ ደግሞ ባሉት እንቀጥላለን ማለት ነው። መጨረሻ ላይ እንደየስብጥሩ እያንዳንዳችሁን እዚህ ላይ ያላችሁ ከታች ኮመንት ላይ ሪኩዌስት የምትልኩትም ሁላችሁንም ስለማውቃችሁ እንደየስብጥሩ እያስገባኋችሁ 3 ወይ 4 ደቂቃ እየሰጠኋችሁ ጥያቄ ትጠይቃላችሁ። ሰዓት ላይ በጣም ሲሪየስ ነው ምን ሆነው ስትገቡ ከመግባታችሁ በፊት አይደለም፣ ከገባችሁ በኋላ አይደለም ጥያቄ ማዘጋጀት ያለባችሁ። ከመግባታችሁ በፊት ጥያቄዎቻችሁን አሰናርታችሁ ጥያቄ ትጠይቃላችሁ። በዛው መንገድ ነው የምንሄደው። ይሄ መጨረሻ አይደለም፣ በዚህ መንገድ እንቀጥላለን። ማስታወቂያችን እየሰራን እየተገናኘን ሌሎችንም እያካተትን ማለት ነው። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ሰላም። እሺ፣ ወደ አሉላ ነው የሚሄደው። አሉላ ሰለሞን ትግራይ ክልል ላይ አጠቃላይ በኢትዮጵያ ነባራዊ ሁኔታ ላይ የሆነ ያለውን ፖለቲካዊ ዑደቶች እንዴት ነው የምታዘበው? አጠቃላይ የሀገራችን ነባራዊ ሁኔታ በአንተ ትንታኔ፣ በአንተ እይታ እንዴት ይገለጻል? እስኪ 9 ደቂቃ ነው። ደቂቃው እንዴት ነው? ያንሳል? ይበዛል? መጀመሪያ እሱን ልስማት እናንተ። 9 ደቂቃ 5 ስጠንና እኛም ራሱ ያው ለጠጥ አድርገ ነው ወደ 9 እንደርስልሃለን። እሺ፣ አይ ቲንክ እንደተለመደው 9 ይሁንና አስቁመን 9 ላይ ምናልባት ፓናሊስቶቹ ላይ አስተያየት የሚሰጥ ከሆነ ወንድማችን ጀዋር የተወሰነ ለጠጥ ልታደርግለት ትችላለህ። እኛ ግን በዛች ታይም ሊሚት ውስጥ ቱ ዘ ቶፒክ ብናወራ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። 9 ደቂቃ ነው እንደተለመደው ቲክቶክ ላይ ስንዋይ እንደማደርገው ለሁላችሁ የምሰጣችሁ። ልክ 1 ደቂቃ ሲቀር በምልክት እንዲያሳያችኋለሁ። ይሄ ማስጠንቀቂያ አይደለም። 1 ደቂቃ ቀርተዋል ማለት ነው። ይሄኛው አቁሙ ነው። ደቂቃችሁ ሞልቷል ማለት ነው። 1 ደቂቃ ሲቀር እንዲላለው ለማቆም ስትፈልጉ ደግሞ ጨርሱ ትላለሁ። እንደዛ ነው የማደርገው። እሺ፣ ሰዓት እዚህ ጋር ይዣለሁ። ሌሎቻችሁ ቲክቶክ ላይ ያላችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሱ በጣም ጠቃሚ ነው፣ እንዳይቆራረጥ ይረዳናል። ጽድት ያለ ውይይት ነው የምናደርገው። እንደዚሁ እንዳማረብን ጀምረን እንዳማረብን እንደምንጨርስ እርግጠኛ ነኝ። አሉላ 9 ደቂቃ አለ። እስኪ ወደ አንተ ልምጣ። መልካም፣ አመሰግናለሁ ቴዲ። ይሰማል? ሁላችሁም የሚሰማ ሆነ ልቀጥል። ያው በስልኬን የገባሁትና ምናልባት የካሜራ ጥራት ምናምን ካለ ይቅርታ፣ ወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። ይህ የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ አገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ
የሚሄድበት ሁኔታ ነበር። አሁን እንደዛ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለውና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ አገራዊ ነው፣ ከኢህአዴግ ጋር የፈለገ ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ ያለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም። አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2 3 4 ሰጣችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዛ አይነት ነገር የለም። ከዛ በተጨማሪ ግን ይሄ ስርዓት ሁሉንም ነገር በጉልበት ፈታለሁ፣ የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደምታውቁት ግፋ ቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ ራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ። አቶ ኢሳያስን ወደ አዲስ አበባ የተቀበልንበት ምናልባትም አሁን በቀጣይ መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት። ብልጽግናን በጦርነቱ ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለከ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳ ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦም ውይይት አልተደረገበትም እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሄደው አካሄድ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ የሀገራዊ ጉዳይ ነው። ህወሓትም ያኔ ሃንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ፣ የትግራይን በሚከብ መልኩ፣ ከዛም አልፎ አቶ ኢሳያስ በኢትዮጵያ
ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረክካለን ያሉበት ሁኔታ የውጭ ሀገር ፕሬዚዳንት ነው። አስበው እንግዲህ አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያውያን የራሳችን ጉዳይ ነው ተብሎ ማስቆም ሲገባ እነዛ አይነት አስተያየት ይሰጡ የነበረ ያው ጀዋር አለ እዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱም በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት ውስጣዊ ጉዳዮቻችን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ የኤፍቢአይን መርምር ተባለ። አገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነ ውጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። በነገራችን ላይ የትግራይ እያልን ስናነሳ ሌላ አይደለም ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ነው ያለ ነው ለማለት ፈልጋለሁ። አመሰግናለሁ። ቴንኪው አሉላ፣ ከልብ እናመሰግናለን። ጅም አሸናፊ ገብቶ ነበረ። አሸናፊ ገብቶ የነበረው እሱ ነው። አሁንም ሞክር ሞዴሬተሮች አታስወጡት እና አንድ ይቀራል። ምናልባት ጀዋር አሉላ በተናገረው ላይ የምትሄድበት ነገር ካለ ወደ አንተ ልምጣና ከዛ ወደ ፕሮፌሰር ትንግርቱ እመጣለሁ። ጀዋር አይ ቲንክ ባለፉት 8 ዓመታት ይሄንበትን ሁኔታ ጥሩ አድርጎ አስቀምጦታል አሉላ። ደጋግሜ እንደምለው በአሁኑ ያለፉት 8 ዓመት ከዛ በፊት የነበሩትም ችግሮች ተደማምረው በአሁኑ ወቅት ሀገራዊ አንገብጋቢ ጉዳዮች በዋናነት 2 ናቸው። ተመጋጋቢና ተደጋጋፊ ችግሮች ናቸው። አንዱ የጦርነት ጉዳይ ነው። በኦሮሚያ ላለፉት 8 ዓመታት ከትግራይ ጀምሮ 6 ዓመታት በአማራ ክልል ደግሞ አሁን 4 ዓመት ሊሆነው ነው መሰለኝ። እንግዲህ እነዚህ ክልሎች ሲደማመሩ የሀገሪቷ 2/3 በላይ የሚሆነው አካባቢ በከፍተኛ ጦርነት ውስጥ ነው ያለው። ይሄ ጦርነት የፈጠረው የኢኮኖሚ ድቀት የመውድመት ብቻ ሳይሆን የኢንሴኪሪቲ በአንድ ሰርቬይ በቅርቡ ሳይሆን ነበረ። በአሁኑ ወቅት ኢትዮጵያ ውስጥ ዜጎች ሲጠየቁ ዋት አር ዘ ሞስት ፕሬሲንግ ኢሹስ ብለህ ከጠየቅ የምታገኘው መልስ ምንድን ነው? አንድ ኢንሴኪሪቲ ነው። ዜጎች ከቦታ ወደ ቦታ ከማሳቸው ወደ ቤታቸው የመምጣት ሴኪሪቲ ኢሹስ ነምበር 1 ትልቅ ችግር ተፈጥሯል። ሁለተኛው የኑሮ ውድነት ነው። የኑሮ ውድነቱ ፕራይመርሊ የጦርነቱ ውጤት ነው። ከጦርነቱ ጋር ተያይዞ ደግሞ ሰዎች ተንቀሳቅሰው ነግደው አርሰው መኖር አለመቻላቸው ተመጋጋቢ ሆኗል። ጦርነቱ በቀጠለ ቁጥር ኢኮኖሚው እየወደቀ ሄደ። ኢኮኖሚው እየወደቀ በሄደ ቁጥር ስራ አጥነትን እያስፋፋ ስራ ያጡ ወጣቶች፣ ሰላም ያጡ ወጣቶች ወደ ጫካ እየሄዱ ጦርነቱን እንዲያባብዙት የፖለቲካ መድረኩም የባሰ እንዲጣበብ እያደረገ እየሄደ ያለ ነገር በመሆኑ አይ ቲንክ አሉላ ካለው ጋር የምጋራ ይሆናል። በኋላ ላይ ደግሞ ሰብሰብ አድርጌ ኮሜንት አደርግበታለሁ። ወደሚቀጥለው ተናጋሪ መሄድ ይችላል ቴዲ። ቴንክ ዩ ጀዋርን ከልብ አመሰግናለሁ። አሉላ ቴንክ ዩ።
ክብራትና ክብራን እነሱ የሚናገሩትን ሀሳባቸውን በደንብ ስሙ። መጨረሻ ላይ እንደየስብጥራችሁ እየገባችሁ ጥያቄ እንድጠይቁ ለሁላችሁም እድል እሰጣችኋለሁ፣ ትገባላችሁ። እስከዚያው ግን በጥሞና አድምጡ። እንዳይቆራረጥ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቲክቶክ እንደዛ ነው የሚፈልገው፣ ያለማቋረጥ ታፕታፕ እያደረጋችሁ ላላችሁ ቴንኪው። ወደ ፕሮፌሰር ትንግርቱ ልምጣ። እስኪ አማራ ክልል ላይ አክቲቭ የሆኑ ጦርነቶች አሉ። አጠቃላይ እሱን ጨምረህ የኢትዮጵያን እስኪ ነባራዊ ሁኔታ አንተ እንዴት ነው የምትታዘበው? እሱን ንገረን። ያ አሻማ ብያለሁ። እንዴት አላችሁላችሁም? እዚያ ያላችሁ አመሰግናለሁ በጣም ስለጋበዛችሁኝ። ሁላችሁንም ስለተገናኘንም ደስ ብሎኛል። በኢትዮጵያ ጉዳይ ላይ እንድንናገር ሀሳብ እንድንቀያየር እና ህዝቦቻችን ያሉበትንም መከራ እንድናነሳ ለኢትዮጵያ ህዝብን በተሻለ መንገድ በተለያዩ አማራጮች እንድንቀርብ ስለረዳችሁን ከልብ አመሰግናለሁ። የኢትዮጵያን አሁን ያለችበትን ሁኔታም አማራም ያለበትን ሁኔታ ነው በተወሰነ መንገድ አድሬስ ላደርግ ሰዓቱን እንግዲህ በአግባቡ ለመጠቀም ሞክራለሁ። ብዙ ጊዜ ሰዓት አጠቃቀም ችግር አለብኝ። የኢትዮጵያ አሁን ያለችበት ሁኔታ ጦርነት ብቻ አይደለም፣ ፖሊ ክራይሲስ ወይንም ደግሞ እጅግ ውስብስብ ረኮ ጠጠማ ነው የምትሉት የሳነፋር ሩሞት ውስብስብ የሆነ ቀውስ። ካሜራችን ተቋርጦ ነበር፣ ይቅርታ። እንደዛ አይነቱ ውስብስብ ቀውስ ውስጥ ነው ኢትዮጵያ ያለችው። በየዘርፉ ብናየው ጥሩ ነው ብዬ ነው የማስበው። አሁን ብዙ ጊዜ ሻዶው የሚያደርግብን ጦርነቱን ብቻ ካየነው ነው። ከዛ ውጭ ከጦርነቱ ባሻገር በርካታ ጉዳዮች ስላሉ ቢያንስ በተወሰነ መንገድ ለምሳሌ ፖለቲካውን ብናየው፣ ማህበራዊ ሁኔታውን፣ ኢኮኖሚውን፣ ዲፕሎማሲውን፣ ፎሬን ሪሌሽኑ፣ ሀገሪቱ ያለችበትን ሁኔታ፣ አጠቃላይ ሁኔታዎችን ለማየት አይ ቲንክ ፐርስፔክቲቭ ይሰጠናል ብዬ አስባለሁ። ኮምፕሊት አብሰንስ ኦፍ ፖለቲክስ ሀገሪቱ ውስጥ ይታያል። ሙሉ ፖለቲካ የለም። አጠቃላይ ሀገሪቱ ያለችበት ሁኔታ የጦርነት ሁኔታ ነው። በስቴት እና ሶሳይቲ መካከል፣ በመንግስትና በህዝባችን መካከል ያለው ግንኙነት የጦርነት አይነት ግንኙነት ነው። አብይ አህመድ ባለፉት 8 ዓመታት ወደ ስልጣን ከመጣ በኋላ ኢትዮጵያ ውስጥ ገቨርነንስ የለም። ያለው አጠቃላይ እያንዳንዱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ለመፍታት የሚካሄድበት መንገድ አጠቃላይ ጦርነት ነው። ጦርነት አዘን ኢንስትሩመንት ኦፍ ገቨርነንስ መንግስትን ተክቶ አስተዳደርን ተክቶ ሀገሪቱ የምትተዳደርበት ስርዓት ሆኖ የየዕለት የኢትዮጵያ ህዝቦች ግንኙነት በጦርነት ዲፋይንድ የሆነበት ወይንም በጦርነት ሁኔታ ሊገለጥ የሚችልበት ሁኔታ እንዳለ እንረዳለን። የጦርነት ሁኔታው አጠቃላይ የፖለቲካል ፓራሊሲስ ወይንም ደግሞ ሲያሳ ልምሻይ የፖለቲካ ድቀት ሀገሪቷ እንዲያጋጥማት ያደረገ መሆኑን ትመለከታላችሁ። ፖለቲካው ኢንስቲቱሽናሊ ብትመለከቱት፣ አጠቃላይ ፖለቲካ ምህዳሩን ስትመለከቱት ምንም አይነት ፖለቲካ አለ ሀገሪቱ ውስጥ ሊባል ለምሳሌ ፖለቲካን ዲፋይን ልናደርግ የምንችልባቸውን ሁኔታዎች ብንመለከታቸው ምርጫውን ጨምሮ አብዛኞቹ ሂደቶች ሀገሪቱ ውስጥ ያሉ ሁኔታዎች ምርጫውም ጭምር በጦርነትና በጦርነት ሁኔታ ውስጥ የሚካሄድ ናሽናል ዳያሎግ ተብሎ የሚካሄደው ሁኔታ በእንደዛ አይነት በጦርነት ሁኔታ ውስጥ የሚካሄድ ሆኖ ትመለከቱታላችሁ ማለት ነው። አልቲሜትሊ ፖለቲካ ሀገሪቱ ውስጥ ፋንክሽን ማድረግ እንዳቆመ፣ ፖለቲካ ፋንክሽን ማድረግ ካቆመ ደግሞ የዴሞክራሲ ተቋማት፣ ሌሎችም ተቋማትና ሌሎች አሰራሮች ሙሉ ለሙሉ ፋንክሽን ማድረግ እንደሚያቆሙ በግልጽ የሚታይበት ሁኔታ መፈጠሩን እንመለከታለን። ፖለቲካው ፌል ስላደረገ አሁን የምናወራው በጦርነት ነው ማለት ነው። የክልሎች ግንኙነት ጦርነትና በጦርነት ሁኔታ ውስጥ ነው ያለው። በሀገሪቱና በጎረቤት ሀገራት መካከል ያለው ግንኙነትም በዛው ደረጃ ሊገለጽ የሚችል እንደሆነ እንመለከታለን ማለት ነው። ከፖለቲካው ስናልፍ ለምሳሌ ኢኮኖሚውን በተመለከተም በተመሳሳይ ከሼፕድ ኢኮኖሚ ነው ሀገሪቱ ውስጥ ያለው። በጣም ጥቂት ካገዛዙና ላገዛዙ ጥገኛ የሆኑ ልሂቃን የሀገሪቱ ሪሶርስ አማስ እያደረጉ ያሉበት፣ በሌላ በኩል ደግሞ በከፍተኛ ደረጃ ድህነት የጨመረበት ነው። ዓለም አቀፋዊ ሪፖርቶችን መመልከት ትችላላችሁ። በከተማም በገጠርም ያለው የድህነት ምጣኔ በከፍተኛ ደረጃ የጨመረበት ሁኔታ እንዳለ ትመለከታላችሁ። ከዛ ውጭ ሀገሪቱ በጣም ሰፊ የሚባል የፖለቲካል ኢኮኖሚ እና ማክሮ ኢኮኖሚክ ሪፎርም ውስጥ እንድትገባ አስገዳጅ ሁኔታ ውስጥ የገባችበት ሁኔታ አለ። ይሄም በተጨማሪ ኢትዮጵያውያን የኢኮኖሚውን ቀውስ በጀርባቸው እንዲሸከሙ ያደረገ የጦርነት ሁኔታው በተለይ ደዋር ፖለቲካ የጦርነቱ ፖለቲካል ኢኮኖሚ ህዝቡን እያጎበጠ በየዕለቱ ሀገሪቱ ውስጥ ያለው የኢኮኖሚ ሁኔታ በማህበረሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ያለበት ሁኔታ እንዳለ እንመለከታለን። ከባድ የኢኮኖሚ ቀውስ በሀገሪቱ ውስጥ እንዳጋጠመ መረዳት ይቻላል። ማህበራዊ ሁኔታውን፣ ዲፕሎማሲውን፣ ጂኦፖለቲካውን ስንመለከትም በተመሳሳይ ሁኔታዎች ውስጥ ነው የሚገኘው። ቴዲ
ማህበራዊ ሁኔታው ከፍተኛ የሆነ ማህበራዊ ጥርጣሬ በህዝቦቻችን ዘንድ የተፈጠረበት የነበሩንን ሶሻል ፋብሪኮች እየበጣጠሰ ያለ ጥንታዊ ሴቶቻችንን እየናደ ያለ የህዝቦቻችንን አንድነት በከፍተኛ ደረጃ የፈተነ ዜጎች ከቦታ ቦታ ተንቀሳቅሰው መስራት የማይችሉበት አንኤምፕሎይመንት ሬቱ እጅግ ከፍተኛ የሆነበት በጣም በርካታ ሚሊዮን ተማሪዎች ከትምህርት ውጪ የሆኑበት ዜጎች ከቦታ ቦታ ተንቀሳቅሰው መኖር የማይችሉበት አርሶ አደሮች ወደ ሚሊሻነት እየተቀየሩ ያሉበት አጠቃላይ የሶሻል ሰርቪስን በተለይ ደግሞ ማህበራዊ መለኪያዎችን ልንጠቀም ለምሳሌ ትምህርት፣ ጤናና ወዘተረፈን ብንመለከት በየክልሎቹ ያለው ሁኔታ እጅግ አስደንጋጭ በሚባል ሁኔታ እየከፋ ሄደበት ሁኔታ እንዳለ እንመለከታለን ማለት ነው። ዲፕሎማሲውን ብንወስድ ሀገሪቱ ከዚህ በፊት ታወቅባቸው የነበሩ ገለልተኛ የሆኑ ዲፕሎማሲዎች ተቀይረው አሁን ሀገሪቱ ቫዘል ስቴት ወይንም ደግሞ ጥገኛ ሀገር ሆና የሌሎችን ፎሬን ፖሊሲ ጥቅሞች ለማስጠበቅ የምትሰራበት ሁኔታ ያለ እስኪመስል ድረስ የኢትዮጵያ ተቋማትም ጭምር በሌሎች ሀገራት ካፕቸር የተደረጉበት ሁኔታ እንዳለ በስፋት እንመለከታለን። በሀገሪቱ ውስጥ የሌሎች ሀገራት ጣልቃ ገብነት ከኤርትራን ባሻገር እንግዲህ ኤርትራ ነው ቅድም የተጠቀሰው። ከዛ ውጭ ግን የገልፍ ሀገራት በተለይ ዩናይትድ አረብ ኤምሬትን ጨምሮ ሌሎች በርካታ ሀገራት በኢትዮጵያ ውስጥ ቀጥተኛ ተሳትፎ እንዲኖራቸው የሚያስችል ነባራዊ ሁኔታ ሀገሪቱ ውስጥ እንዲፈጠር ሀገሪቱ ከምንጊዜውም በላይ ተጋላጭ እንድትሆን የሆነበት ሁኔታ እንዳለ በግልጽ እንመለከታለን። ተጋላጭነቱ አሁን ብዙ ጊዜ ጂኦፖለቲካው በኢትዮጵያ ቀውስ ውስጥ ቀጥተኛ ተጽዕኖ እንዳመጣ አገዛዙ ብዙ ጊዜ ትርክት ሊያቀርብልን ይሞክራል። ግን አብዛኛው የኢትዮጵያ ችግር ዋነኛ መሰረቱ ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ ኢትዮጵያ ጂኦፖለቲካሊ ቨልነረብል እንድትሆን ወይንም ተጋላጭ እንድትሆን ያደረጋት ነው። በዚህም ምክንያት በርካታ ሀገራት ከየትኛውም ጊዜ በላይ የሚፈልጉትን ነገር በኢትዮጵያ ውስጥ ለማሳካት የሚያስችላቸውን እድል እንዲያገኙ የፈቀደ መሆኑን እንመለከታለን። አሁን ያለው አገዛዝ የሚመጣውን ማንኛውንም አይነት ሁኔታ ሊቋቋም የማይችልበት ደረጃ ላይ በመድረሱ ምክንያት የፈለገው ሀገር ኢትዮጵያ ላይ ጥቅሙን ለማረጋገጥ የሚያስችልበትን እድል የሰጠው መሆኑን እንመለከታለን። ኖ ማለት የማይችል አገዛዝ መሆኑን አልፎ ተርፎም እጅግ አደገኛ በሆኑ ቀጠናውንና ዓለም አቀፋዊ ጦርነትን ሊጋብዙ በሚችሉ ቀጠናዊ ትርምሶች ውስጥ ፕሮክሲ ሆኖ ሲሰለፍ ትመለከታለን። ከዛ ውጪ የጦርነት ሁኔታው ነው። ጦርነቱ በጣም በርካታ ፍሮንቶች ናቸው። በርካታ ህዝቦች የህልውና አደጋ አለብን ብለው ራሳቸውን ለመከላከል ከአገዛዙ ጋር በቀጥታ እየተፋለሙ ያሉበት ጊዜ ነው ያለው። የቡድን መብቶች ከምን ጊዜውም በላይ አደገኛ ሁኔታ ውስጥ የገቡበት ሁኔታ ነው ያለው። በበርካታ የሀገሪቱ አካባቢዎች we're fighting multiple wars ግን ደግሞ ጦርነቶቹ ዞሮ ዞሮ ካገዛዙ የሚመነጩ ጦርነቶች ሆነው አብዛኞቹ ኃይሎች የህልውና አደጋችን ምንጭ የሚሆነው አገዛዙ ነው ብለው ሁሉም ጸረ አገዛዝ ትግል ወደ መታገልና እነዚህ የትግል ኃይሎችም ቢፈልጉትም ባይፈልጉም ስትራቴጂካሊ የጸረ አገዛዝ ትግሉ አላይመንት ውስጥ እንዲገቡ እያደረጋቸው አስገዳጅ ሁኔታ እየተፈጠረ እንዳለ እንመለከታለን። አገዛዙ ከዚህ በፊት በሩቅ የምናውቃቸው ጦርነቶች ፐሪፈሪ ላይ ኢትዮጵያ ድንበር አካባቢ ላይ ይደረጋሉ እንላቸው የነበሩ ጦርነቶች ዛሬ በሁሉም የሀገሪቱ አካባቢዎች የሚደረጉ መሆናቸው የበርካታ ቴክኖሎጂዎችን በጦርነት ሂደት ውስጥ እየተጠቀመ መምጣቱ አገዛዙ ጦርነቶቹ ከኢትዮጵያ አልፈው ድንበር ተሻጋሪ ጦርነቶች እየሆኑ መምጣታቸው ጦርነቱ ይካሄድባቸው የነበሩ ምህዳሮችን በጦርነት ውስጥ ይሳተፉ የነበሩ አክተሮችን ቁጥርም አሃዝም መጠንም ስፋትም እየጨመረ በየጊዜው እየመጣ አሁን አዲስ አበባና በአዲስ አበባ ዙሪያ ላይ ጦርነት የሚደረግበት ሁኔታ እየተፈጠረ እንዲመጣ እየሆነ እንዳለ ትመለከታለህ። ይሄ ጦርነት በኢትዮጵያ ውስጥ ብቻ ደግሞ አይደለም የተወሰነው ከሌሎች ሀገራት ጦርነት በተለይ ቀጠናው ላይ ካሉ ጦርነቶች ጋር ኮንቨርጅ እያደረገ እንደሄደም እየተመለከትን ያለ ነውና አጠቃላይ በብዙ ቀውሶች ውስጥ ሄዲ በአንድ ቀውስ ብቻ የሚገለጽ ሳይሆን ድርብርብ ቀውሶች የሚባል አይነት ሁኔታ ውስጥ አገሪቱ እንዳለች የሚያሳይ እንደሆነ ለማንሳት ነው ባጭሩ። እንግዲህ ሰዓቴን በአግባቡ ከተጠቀምኩ አላውቅም። በአግባቡ ነው የተጠቀምከው። ጀዋር እዚህ ላይ የምትለው ካለ ወደ አንተ አማራ ክልል ላይ እንደምታውቁት 4ኛ ዓመቱን የያዘ ጦርነት አለ። እንደው በአንተ ትንታኔ ምንድነው ምክንያቱ? አጠቃላይ ነባራዊ ሁኔታውን አንተ እንዴት ነው የምትገመግመው? ከዛ ወደ ራጅ ይመጣሉ። እስቲ አክቹዋሊ የኔን እድል ትንግርቱን ውስጠው ትንግርቱ በኢትዮጵያ ያለውን ነባራዊ ሁኔታ በደንብ እንትን ብሎታል። ብዙ ጥያቄዎች እየመጡ ያሉት በተለይ ከአማራ ክልል ካለው ማህበረሰብ ውጭ ያለው የሀገራችን ማህበረሰብ እንዲረዳ ምንድነው አማራ ክልል ውስጥ ወደ ትጥቅ አመጽ ያመራው? ምን ቢበሳ ነው? ምን ቢፈጠር ነው? ለምን ነው የፋኖ ትግል የተጀመረው?
ምክንያቱ ምንድነው? what was the cause for the uprising? አሁን ደግሞ የክልሉ ሁኔታ of course ከሌላው የኢትዮጵያ ክልሎች ጋር የሚጋራው ብዙ ነገሮች አሉ። አሁን ያለው ሁኔታስ ምንድነው? ነባራዊ ሁኔታውስ ምንድነው የሚለው ከኔ ሰዓት ግማሽ ነው ወሰድና በተብራራ ከዛ በኋላ እኔ ደግሞ የራሴን እንትን አደርጋለሁ። አመሰግናለሁ ጆዋል ጀነሮሲቲ። የአማራን ሁኔታ በተመለከተ እንግዲህ በመሰረቱ ባለፉት የ60 ዓመታት የኢትዮጵያ ፖለቲካል ፕሮጀክት ከዛ ጋር ተያይዞ በጣም በርካታ ቅሬታዎች የነበሩ ቢሆንም በተለይ ከ1983 ጀምሮ ደግሞ አማራን እንደ ፖለቲካል ማህበረሰብ ኮምፕሊትሊ ቢትሬይ ያደረገ የፖለቲካል ፓክት ነው ኢትዮጵያ ውስጥ የነበረው ነው። ያለፉት 30 ፕላስ ይርስ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አማራን እንደ ፖለቲካል ሶሳይቲ የሚመለከት ያልነበረ፣ የአማራ ህዝብ የነበረው ሚና አንዳንድ ማህበረሰብ እንደ ካልቸራል ግሩፕ እንጂ እንደ ፖለቲካል ሶሳይቲ ወይንም የፖለቲካ ቡድን የቆጠርና መብቶቹን ጥቅሙን ሊያረጋግጥ የሚችልባቸው አውዶች ያልነበሩ መሆኑን በትክክል እንመለከታለን። በነዛ ተደራራቢ ክህደቶች ውስጥ ወይንም ደግሞ ከኢትዮጵያ ዘመናዊ በተለይ በ1991 ከመጣው ፖለቲካል ፕሮጀክት እና ከዛ ውስጥ የአማራ ህዝብ ተሳትፎ የሌለበት አለመሆኑ የፈጠራቸው ከፍተኛ ተጽዕኖዎች በተለይ በስነ ልቦና ደረጃ እና በአማራ ማህበረሰብ ላይ በሚኖርባቸው በበርካታ የሀገሪቱ አካባቢዎች ላይ ይደርስበት የነበረው ጫና እንዳለ ሆኖ ባለፉት 8 ዓመታት ደግሞ የመጡ ቀውሶች በተለይም የአማራን ህዝብ በከፍተኛ ቀውስ ውስጥ እንዲገባ ያስቻሉ እንደሆኑ እንመለከታቸዋለን። ብዙ ጊዜ አሁን የአማራ ክልል ቀውስ ከፕሪቶሪያ በኋላ የመጣ ፕሪቶሪያን ተከትሎ የመጣ የገነፈለ ጉዳይ ተደርጎ እንደሚወሰድ እና በዛ መንገድም ናሬት እንደሚደረግ እመለከታለሁ። ግን ትልቁ ቀውስ መሰረቱ ከፕሪቶሪያ ባሻገርም ይሄ አገዛዝ ወደ ስልጣን ከመጣ ጊዜም ጀምሮ ከዛም በፊት በነበሩ ሂደቶች ከፍተኛ የሆነ ዲስፕሌስመንት አለ። አማራ ተኮር የሆኑ መፈናቀሎች አሉ። የሀገሪቱን ፖሊሲዎች፣ የህግ ምህዳሮች፣ መዋቅሮች አጠቃላይ ስትመለከቷቸው በፀረ አማራነት የተቀረጹ ናቸው። የአማራ ህዝብን እንደ ኮሎናይዘር አድርገው ፍሬም የሚያደርጉ ናቸው። የአማራ ህዝብ በኢትዮጵያ ብሔር ብሔረሰቦች እና መብቶች ላይ ከፍተኛ አደጋን የደቀነ ማህበረሰብ ተደርጎ ይተረክ ነበር። በሀገሪቱ ህገ መንግስትም ጨምሮ በሌሎችም በሀገሪቱ ውስጥ ባሉ አሰራሮች፣ ፖሊሲዎችም ሌሎችም ተቋማዊ አሰራሮች በሙሉ አማራን ታርጌት ያደርጉ ነበረ። እነዛ ሂደቶች በጊዜ ሂደት ለውጥ ያመጣሉ ተብሎ በተለይ ደግሞ ወደ ሪፎርም ወይም ለውጥ መጣ ከተባለበት ጊዜ ጀምሮ የአማራ ህዝብ በጥያቄዎቹ በአንድም በሌላ መንገድ አድሬስ የሚደረጉበት እነዚህ ግሪቨንሶች፣ እነዚህ መፈናቀሎች፣ እነዚህ ዲስፖሴሽንስ እነዚህ ሁሉ ምላሽ ያገኛሉ የሚል ተስፋ ነበረው። በሂደት ግን የሆነው ነገር ምንድነው? ጦርነት ነው የመጣው። ከፍተኛ መፈናቀል ብቻ አይደለም፣ ከፍተኛ ማህበራዊና ፖለቲካዊ ጫናዎች ይደርሱ ነበር በማህበረሰቡ ላይ። ከዛ በቀጥታ የጦርነት ቪክቲም ሆነ። ቪክቲም ሲሆን እንደምታውቁት ራሱን ማህበረሰቡ እንዲከላከል አስገዳጅ የሆነ ሁኔታ ነበር የመጣበት። ሀገረ መንግስቱ ጭምር ራስን እንድትከላከል እያለ ማህበረሰቡን ለመቀስቀስ የተገደደበት ሁኔታ ነበር የነበረው። በዛ ሂደት ውስጥ የጦርነት ቪክቲም ሆኖ ነው ፕሪቶሪያ የመጣው። በጦርነት ቪክቲም ሁድ ውስጥ የነበረ ማህበረሰብ፣ ከፍተኛ የሆነ ትሮማ ውስጥ ያለ ማህበረሰብ፣ ኢኮኖሚካሊ ፖለቲካሊ እና በጦርነቱ የደረሰበት ሰፊ ጉዳት ባለበት ሂደት ውስጥ እንደገና ባገዛዙ ኢሚዲየትሊ ትርክቱ ተገልብጦ የሰላም ስፖይለር ወይንም ፒስ ስፖይለር እየተባለ ይከሰስ የነበረ ማህበረሰብ ነው። በትግራይና በፌደራል መንግስቱ መካከል በነበረው ስምምነት አማራ ኮረፈ እያለ ነበር ናሬት ሊያደርግ የሚሞክር የነበረው አገዛዙ። አክቹሊ አማራ ህዝብ ግን ቪክቲም ነበር በሰዓቱ። ከፍተኛ ሀብት ንብረት፣ የሰው ንብረት፣ ሰብአዊ ጉዳት ያስተናገደ ማህበረሰብ ነበር የነበረው። ማህበራዊ ሂሊንግ የሚያስፈልገው ማህበረሰብ፣ ሳይኮሎጂካል ሂሊንግ የሚያስፈልገው ማህበረሰብ፣ ኮምፐንሴሽን የሚያስፈልገው ማህበረሰብ እና የፖለቲካ ሂደቱ አካል መሆን የሚገባው ማህበረሰብ እንደገና ዲሚሊታራይዝ መደረግ አለበት የሚል አቋም በፌደራል መንግስቱ ተያዘና አማራ ምንም አይነት ትሬት በፌደራል መንግስቱ ላይ ፖዝ ባላደረገበት ሁኔታ፣ ካፓቢሊቲውም ባልነበረው ሁኔታ ውስጥ አገዛዙ አማራ ላይ ሌላ ጦርነት ኢምፖዝ አደረገ። በአማራ ክልል አማራ እየተዋጋ ያለው ጦርነት በአገዛዙ አማራ ላይ ኢምፖዝ የተደረገ እንጂ የአማራ ህዝብ አገዛዙን ለመውጋት ራሱን ኢንቴንት ኖሮት ካፓቢሊቲ ዴቨሎፕ አድርጎ በአገዛዙ ላይ ያወጀው ጦርነት አይደለም። this is a war imposed by the state. የአማራ ህዝብ በዚህ ሂደት ውስጥ ፐርሲቭድ የነበረውን በተደጋጋሚ ፐርሲቭድ የነበረውን ከኢትዮጵያ ፖለቲካና በኢትዮጵያ ፖለቲካ ማህደር ይደርስብኛል ሊል የነበረውን ጉዳት በቀጥታ በተጨባጭ ስጋቱን አገዛዙ በክልል ውስጥ ይዞ ገብቶ በየአካባቢው አሁን በአማራ ክልል ኦልሞስት በሁሉም ቀጠናዎችና ቀበሌዎች ጦርነት እንዲደረግ አስገዳጅ ሁኔታ እንዲፈጠር ሆነ ማለት ነው። በዚህ ጦርነት ውስጥ ያለፉት 3 ዓመታት ጦርነቱ እንዴት የሀገሪቱን ፖለቲካ ሼፕ እንዳደረገው፣ ኢኮኖሚውን ሼፕ እንዳደረገው፣ ጂኦፖለቲካውን ሼፕ እንዳደረገው
የምትመለከቱት ነው። ከዛ አልፎ አሁን ኢትዮጵያን እና ኢትዮጵያ ውስጥ የነበሩትን ሎካል ኮንፍሊክትስ ወደ ሪጂናል ኮንፍሊክትስ እየቀየረው እንዳለ ትመለከታላችሁ ማለት ነው። በዚህ ሂደት ውስጥ በአማራ ህዝብ ላይ ምንድን ነው ያለው? አሁን አማራ ህዝብ ምን ውስጥ ይገኛል የሚለውን መቼም ከእናንተም በላይ የሚያውቀው አለ ብዬ አላስብም። ከ10+ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። ትምህርት ቤቶች ፋንክሽን አያደርጉም። ፖለቲካ ፋንክሽን አያደርግም። ክልሉ የሚተዳደረው በዋርሎርዶች ነው፣ በጦርነት በወታደሮች ነው ክልሉ የሚመራው። በሁሉም አካባቢ ላይ ፖፑላር ሬዚስተንሱ በሁሉም አካባቢ ላይ ተቀጣጥሎ የቀጠለበት ሁኔታ ነው ያለው። በዚህም ምክንያት ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ማህበራዊ ቀውሱ፣ ስነልቦናዊ ቀውሱ በማህበረሰቡ ላይ ከፍተኛና እጅግ አደገኛ ደረጃ ላይ እንደደረሰ መቼም የምትገምቱት ነው። በዚህ ሂደት ውስጥ ግን አማራ የፈጠራቸው 2 አቅሞች አሉ። አንደኛው ፖለቲካል ኬፓቢሊቲ ነው። ሁለተኛው ወታደራዊ ኬፓቢሊቲ ነው። ያልነበረን ወታደራዊ አቅም አገዛዙ በአማራ ላይ በማወጁ ጦርነት ምክንያት አማራ ወታደራዊ አቅም እንዲፈጥር አድርጎታል። ይሄም በቀጠናው ላይ ተዋናይ እንዲሆን አደረገው። ሁለተኛ ደግሞ ያንን ጦርነት ለመምራት የተደራጀው ድርጅት ሙሉ ለሙሉ ፖለቲካዊ አቋም እንዲይዝ ወይም ፖለቲካዊ ድርጅት እንዲፈጥር አስችሎት 2 አቅሞችን እንዲፈጥር ዴቨሎፕ እንዲያደርግ በሂደት ያስቻለው መሆኑን ትመለከታላችሁ ማለት ነው። ሀገሪቱ ውስጥ ያለውን ቀውስ በስፋት የአማራ ህዝብ ይጋራዋል። ፔኪውላር የሆነ ቀውስም ደግሞ በአማራ ክልል እንዳለ ትመለከታላችሁ ማለት ነው። በክልሉም ከክልሉ ውጭ ያለውን ማህበረሰብ ግን በልክ ከኢትዮጵያ ህዝብ በሁሉም ቦታ ላይ ያለው የሀገራችን ህዝብ ፌስ እያደረገ ያለውን አይነት ተጽዕኖ ሌላም ቦታ ላይ ያለው ማህበረሰባችን በዛው ልክ ያንን ተጽዕኖ እየተጋፈጠ ያለበት ሁኔታ እንዳለ እንመለከታለን። ምናልባት ስፔሲፊክ የሆኑ ጥያቄዎች ካሉ በኋላ ላይ አድሬስ አደርጋቸዋለሁ። ግን አሁን ያለው ሁኔታ በዚህ ደረጃ ሊገለጥ የሚችል ነው። በኋላ ላይ ያሉ አንዳንድ ቀለል ያሉ ጥያቄዎችን እናንተ እንድትሄዱባቸው እኔም ማነሳላችሁ ይሆናል። ኦዲየንሶችም እየገባችሁ በትዕግስት ጠብቁ። ከገዢው ፓርቲ ትገባላችሁ፣ ከፋኖ ትገባላችሁ፣ ከኦነግ ትገባላችሁ፣ ከቲፒኤልኤፍ በተቻለ መጠን ምክንያት እንዳትመቹ አድርገን ነው ምንተው። እኔ አልገባውም ድምፅ እድል አላገኘሁም እንዳትሉ ነው የምናደርጋችሁ። በእኔ ተማመኑ፣ ችግር የለውም። በዛ ጀዋር ቀሪውን ደቂቃ ትሄድበታለህ። እስኪ ምን ትላለህ በትምህርቱ ጉዳይ ላይ? ይሄን ኤክስፕሌን እንዲያደርግ የፈለግኩት ያለውን ነባራዊ ሁኔታ የአማራ ክልሉ ሁኔታ የትራንዚሽኑ ሚስማኔጅ የተደረገበት ችግሩ የአማራ ፖለቲካል ክላስ የአማራ ኮሚኒቲ በኢህአዴግ ጊዜም ጥያቄ ነበረው። ያ ጥያቄ እያደገ እያየነው ነው የመጣው። በኢህአዴግ ላይ በሚደረገው ትግል ውስጥ አክቲቭሊ ሲሳተፍ የነበረ ክልልና ማህበረሰብ ነው። ዛሬም ፋኖ የሚባለው ኃይል እኛ ቄሮ በነበርንበት ወቅት ፋኖ በሚል ሰላማዊ ትግል ሲያካሄድ የነበረ ነው። ጎልተው የወጡ ጥያቄዎች ነበሩ። ከትግራይ የሚነሱ፣ ከኦሮሚያ የሚነሱ፣ ከደቡብ ከሶማሌ የሚነሱ ጎልተው የመጡ ማህበራዊና ፖለቲካዊ ጥያቄዎች ነበሩ። እነዛ ጥያቄዎች በመድረክ ሊፈቱ ይችሉ ነበር። የእነሱ አለመፈታት አሁን ትምህርቱ እንዳስቀመጠው እየተደራረቡ ያመጡት ሁኔታ ነው። የፕሪቶሪያ ሚና ብዙ ጊዜ ሰዎች ማኔጅ የሚያደርጉት ለእኔ 2 ወሳኝ ኢቨንቶች አሉ። አንዱ ሽግግሩ እንደመጣ የአማራ ማህበረሰብ በህገ መንግስት ጉዳይ ላይ ይሁን በሌሎች ጉዳይ ላይ በትርክት ላይ የሚያነሳቸው ጉዳዮች በመድረክ ለመፍታት የነበረውን እድል አለመጠቀማችን ነገሮች እየተካረሩ እንዲሄዱ አደረገ። ሁለተኛ በትግራይ ጦርነት ወቅት የነበረው አንደኛ ወደ ጦርነት የተገባበት ሂደት ነገሮች እየተካረሩ የባሰ እየተካረሩ እንዲሄዱ ሄደ። በሶስተኛ ደረጃ ደግሞ የፕሪቶሪያው ሰዎች ብዙ ጊዜ የሚያነሱት ለምንድን ነው 4 ሆነ ተዋግተህ 2 ሆነ ሰላም መፍጠር አትችልም? ጀስት ዳዝንት ወርክ። አሁን እዚህ መድረክ ላይ ያለን ሰዎች ከተፈታፈተን በኋላ እኔና ቴዲ ብቻ ሰላም ብናመጣ የተቀረው ምን ሊሆን ነው? እኔና ቴዲ ሌላውን ለመውጋት ፓክት ፈጠርን ማለት ነው። ከዚህ ጋር ነው ተያይዘው እየመጡ ያሉትና አፕሪሼትድ አልተደረገም። ጊዜን ለምንድን ነው የሰጠሁት ለትምህርቱ? አማራ ክልል ላይ ይሄ ጦርነት ያመጣው ዲቨስቴሽን ባለፉት ዓመታት በወለጋ፣ በሸዋ፣ በጉጂ፣ በኦሮሚያ ክልል ውስጥ የነበረውን በደንብ አፕሪሼት እንዳልተደረገ እዚህ ክልል አፕሪሼት አልተደረገም። 10 ሚሊዮን ተማሪ ከስራ ገበታ ወጣ ማለት በእድሜ የደረሰው ወደ ጦርነት የሚገባው በእድሜ የደረሰው ከ15 ዓመት በላይ ከሆነ ወደ ጦርነት የሚገባው፣ የተቀረው ደግሞ ወደ ፕሮዳክቲቭ የማይሆን ዜጋ ነው እየተቀየረ የሚሄደው ማለት ነው። ይሄ የአማራ ክልል ወይም የአማራ ብሔር ችግር ብቻ አይደለም፣ ሀገራዊ ቀውሱን አሁን ካለው የበለጠ እየጨመረ የሚሄድ ጉዳይ እና ከብዙ ነገሮች ሞክረናል። አይ ቲንክ ትምህርቱን ስትሳተፍ ነበር መሰለኝ። ለውጡን
እንደመጣ አካባቢ የኦሮሞና አማራ ምሁራን ውይይቶች በሀገራዊ ደረጃ ብዙ ነገሮች ጀርመኖችም እየደገፉን ስንሞክር ነበር። ከእስር ቤት እንደወጣሁም አሁን ዲሲ አምባሳደር ያለው ሰው የሰላም ሚኒስትር በነበረበት ብዙ ነገሮች ስንሞክር ነበር። ለእኔ አማራ ክልል የነበረው ግጭት ፕሪዲክትብል የሆነ ሊገመት የሚችል ሊወገድም ወይም ደግሞ ፕሪቨንት ሊደረግ የሚችል ግጭት ነበር። ፕሪዲክተብል ነው። እየመጣ እንደ ጉም እየመጣ የነበረ ነገር ነው። ይህ ከንሲየት ጉም እየመጣ ከሆነ ምንድን ነው የምታደርገው? ያሰጣውን እህል ታወጣዋለህ፣ ወደ ቤት ታስገባዋለህ። እየመጣ ያለ ጉዳይ ነበረ። መፍታት ይቻል ነበረ። ችግሮች ሳይባባሱ መፍታት ይቻል ነበረ። ግን መንግስት የወሰዳቸው እርምጃዎች ነገሮችን እያባባሱ የሄዱ ጉዳዮች ናቸው። በኋላ ላይ እንግዲህ በስፋት እንወያይበታለን። ጊዜያችንን እየተጠቀምን እንድንሄድ ነካነካ እያደረግን ብቻ ከሄድን በኋላ ላይ በስፋት እነዚህን ጉዳዮች እኔም ትንግርቱም ሌሎቹም እንመለስበታለን። ቴንኪው። የምክክር ኮሚሽን እያካሄድ ያለው ምክክር አለ። በዚህ መንገድስ እንዴት ነው ትዝብታቸው የእናንተ? እሱንም ወደ በኋላ የምናነሳቸው ጉዳዮች ናቸው። ወደ ጦርነቱ ከገባን ከመንግስትም ከተቃዋሚም ጎራ ያሉ ሰዎች የሚያነሱትን እየሰማችሁ ነው። ይሄ የጽምዶ ጉዳይ ሊሆን የሚችል ነገር ነው ወይ? እሱንም እናንተ በገባችሁና በደረሳችሁበት መንገድ ትነካኩታላችሁ። በተለይ ሌሎቻችሁ እንደዚሁ ታፕታፕ እያደረጋችሁ ቆዩ። ወደ ራጁ ነው የሚሄደው። ራጃችን እንደምታውቁት ጸባይ ሰናዩ ፖለቲከኛ ነው። ኦሮሚያ ክልል ላይ ብዙ ጊዜ ራጁን ሳገኝ ማነሳለት ጥያቄ አለ። ይህን ጥያቄ አትቀይርም ወይ ይለኛል። የኦነግን ጥያቄ ነው ማነሳለት እዚህ ሶሻል ሚዲያ ላይ የኦነግን ጉዳይ አስመልክቶ መጋበዝ ከፈለጋችሁ የምትጋብዙት ራጁ ነው። ሌላ አይደለ። ሶሻል ቲክቶክ ላይ ራጁ ለአንተ ማነሳለን እንደ መንደርደሪያ እንዲሆነ 1974 የተመሰረተው ኦነግ አሁን ድረስ የተታኮሰ ነው ከመንግስት ጋር። ጥያቄያችን አልተመለሰም የሚሉ የመታገያ አጀንዳዎች አሉ። አሁን በአንተ ትንታኔ ኦነግ የሚያደርጋቸው ትግሎች አጠቃላይ የኦሮሚያ ህዝብ ነባራዊ ሁኔታ ምን ይመስላል? እስኪ እሱን ንገረን። ጥያቄውም አልተመለሰም ብለህ ታስባለህ? እንደው ለመንደርደሪያ እንዲሆነ ነውና 9 ደቂቃ አለ። እንትኑን ይሄ ምንድነው ሴቲንጉን ስትቀያይሩት ግራ እንዳያጋባን ምንድነው የምታደርጉት? ጀዋርን እዛ ፊክስ አድርጉት አየር ላይ። ከዛ እኔን ከጀዋር ጎን አድርጉኝ እና ተናጋሪዎች ሲመጡ እኔን ወደ ታች ታወርዱኝና ተናጋሪን ወደ ላይ ከፍት አድርጉታላቸው፣ ውዥንበር እንዳይፈጠር ማለት ነው። ኦኬ። አሁን ከተቻለ ራጁን ወደ እኔ ቦታ ተወስዱታላችሁ። ካልሆነ ግን እዛው አስቀምጦት ችግር የለውም እንዳይተረማመስ ማለት ነው። ራጇችን 9 ደቂቃ አለ። እስኪ አጠቃላይ ኦሮሚያ ክልል ላይ የኦነግን ትግል አስመልክቶ ያንተን ትዝብት ንገረን። አይ ቲንክ 9 ደቂቃ የሀገሪቱን ነባራዊ ሁኔታ እንዲገልጹ ነው ለሁሉም የተሰጠው። ለእኔ ላይ ተጨማሪ የኦሮሚያ ክልል እንትን አነሳ ደቂቃዎች መጨመራቸው ግድ ይላል። ለምን ግዙፍ እንደሆነ ማህበረሰብ ችግራችንም ያን ያህል ስለሚገዝፍ የኔም እይታ አገራዊ የሆኑ ጉዳዮች ላይ ወንድሞቼ ያነሱትን የምጋራውን ትቼ የሚጨመር ብቻ እየጨመርኩ ነው የሚሄደው። ዩኖሚኔ ቶፒክ ላይ ብቻ ነው ፎከስ የማደርገው። ከሱ በፊት 1 ደቂቃ እንድትጨምርልኝ፣ አንደኛ እንደዚህ አይነት ሩሞች ቢቀጥሉ ከዚህም በፊትም ስል ነበረ። ሁለተኛ ደግሞ ብልጽግናዎችንም ጋብዟቸው መተው እኛ ጋር ቁጭ ብለው እስቲ ያውሩ ያላቸውንና ብልጽግና የሚባለው በመናብ ዝም ብሎ ከሚቀር ምን አይነት እይታ አለው የሚለውንም ማህበረሰባችን እንዲረዳው መሸሽ ጥሩ አይመስለኝም። አይኖ ውጪ ያለው ኃይል ብልጽግናን መደገፍ እንደ ሽንፈት ስለሚወስድ በሆነ ሽጉጫ ስር ነው የሚደበቀውና ቢመጡ ደስ ይለኛል። ሌላኛው ስራ ቦታ ስላለው ከተናገርኩ በኋላ ቪዲዮ እየዘጋው እንትን ሲመጣ እንትን ካልኩኝ አንደርስታንድ አድርገኝ የሚል ነው። ለኔ የባለፉት 8 ዓመታት ውስጥ የተደረጉ ነገሮችን የኢትዮጵያ ነባራዊ ሁኔታ ካነሳን ኢኮኖሚካሊ ድሮ ሀብታምና ደሃ ልዩነት የለውም። አንድ እንጀራ ይበላል፣ ወጡ ነው የሚለያየው። ልዩነት አልነበረውም። አፐር ክላስ አለ፣ ሎወር ክላስ አለ። ሚድል ክላሱ ደሞዝተኛ ነው። ደሞዝ ሲመጣ ወደ ሀብታም ይጠጋል፣ ደሞዝ ሲያጣ ሞዴል 66 ይፈርማል፣ ታች ወርዶ እንደ ደሃ ይሆንና አሁን ያለው የኢትዮጵያ ኢኮኖሚ ሁኔታ በጣም የላጠጠ ሀብታም የደሴቷ ሰዎች ጀዋር የሚላቸው ከመንግስት ጋር ተያያዥነት ያላቸው ሳቦቴጅ የሚሰሩ ምንም መኖር የማይችል ለዳቦ የሚኖር ታችኛው ክላስ ነው ያለው ማለት ነው። ሚድል ክላሱ ጠፍቷል። ኢኮኖሚያችን ያንን ነው የሚመስለው። በአገር ደረጃ ብድር ላለመክፈል አይታችኋል የተለያዩ ሪፖርቶችን። በኢኮኖሚ ከሄድክ የሚያመርት ገበሬ የለም። ኢኮኖሚን በኢኮኖሚ ማደቀቅና አንኤምፕሎይመንት ሬትን ሃይ ማድረግ መንግስት ለወታደር ግብአት እየተጠቀመው ነው። ወጣት
ወጣቶች ስራ ሲያጡ ፑል ቤት ይሄዳሉ። ከፑል ቤት ያፍሳቸውና ሄዶ ለማገዶ ይጠቀምባቸዋል። አሁን ባሉበት ጦርነት ውስጥ ኢኮኖሚውን እንደዚህ ማየት እንችላለን። ፖለቲካ የሚባለው የፖለቲካ ምህዳሩ ጠባብ ነው። ምርጫውም ይስሙላ ነው። የተሳተፈውም አስገዳጅ ሁኔታዎችን አምጥቶ ነው እንጂ የፖለቲካ ምህዳሩ የለም። ከፖለቲካ ምህዳር ውስጥ አንዱ ይሄ አሁን ምክክር ኮሚሽን የሚባለው ነው እና እንደ ኦሮሞ ኮንሰፕት ኦላ ያልተሳተፈበት፣ ኦነግ ያልተሳተፈበት፣ ካፋዊ ያልተሳተፈበት ምክክር ኮሚሽን ምን አይነት ሊሆን ይችላል የሚለውን ማየት ይችላል። ሌሎች አካባቢውን ተቃዋሚዎች ያልተሳተፉበትም የፖለቲካ ምህዳሩም ጠባብ ብቻ ሳይሆን ምንም የሌለ የመርፌ ቀዳዳ የሆነ የፖለቲካ ሂደት ያለበት። ማህበራዊ ጉዳይ ላይ ብዙ ሰዎች ጦርነትን ያነሳሉ፣ ግጭትን ያነሳሉ። በእኔ እይታ ግን ያ ብቻ አይደለም። ብልጽግና ካመጣቸው በጣም መጥፎ ነገሮች አንዱ የህዝብ ለህዝብ ግንኙነቱ የሻከረበት ነው። ዛሬ ጎረቤትህ ማን ነው ብለህ በሄር የምትጠይቅበት ደረጃ ላይ ደርሷል ማለት ነው። ማህበራዊ ጉዳያችን የማህበራዊ ሂደቱ እንደዛ ቅድማውን ጀዋር ወጥቶ መግባት የሚል ሰላም ላይ ያነሳዋል። የሞተብህን መቅበር፣ ሰርግህን መሄድ፣ አባትና እናትህን መቅበር ማትችልበት፣ መታሰር ደግሞ ብርቅ የሆነበት። ድሮ ቲፒኤልኤፍን ስንከሰው ጠርሙስ ያንጠለጠለ ያልን ነው አይደለ? ዛሬ ግን አንጠልጥለህም ልዮቴ ይትረፍ የሚል ነው። ላንች ላይ እስር ቤት ያለውን ሰው ምሳ ወስደህለት እራት ላይ የቦይ ቀዳዳ ውስጥ ተገሎ ነው የምታገኘው። ያን ያህል አለ ማለት ነው የማህበራዊ ጉዳዩ። ሰላም በተመለከተ ትግራይ ክልል አካባቢ ያለው በፌደራል መንግስቱ በቲፒኤልኤፍ በሌሎች ኃይሎች ያለው ሽኩቻ የትግራይ ህዝብ አበንደን ሆኖ በጣም ዋጋ እየከፈለ ነው። የትግራይ ህዝብና ውሃትን ለይተን ማየት መቻል አለብን። የትግራይ ህዝብ በሚል ቁማር መሃል ዋጋ እየከፈለ ነው። አማራ ክልል አካባቢ ማልገዛቸው ቅድም ወንድሜ ፕሮፌሰር ትንግርቱ ያነሳቸው አንዳንድ ነገሮች ማልገዛቸው አሉ። ግን የአማራ ህዝብም እንደ አማራ ህዝብ በስርዓቱ ተጠቂ ነው እንደ ሌላኛው አካል። ወደ ኦሮሚያ ክልል ስንመጣ በጣም ማንታንሳ እንዳልከኝ ኦሮሚያ ክልል አካባቢ ያለው ፖለቲካው ራሱ የሚወራው የሚጣላውም ሰሜኑ አካባቢ ያለውም ሽኩቻ ሰንተሩ የስበት ማዕከል ኦሮሚያ ናት። የስልጣን በትሩ ስርዓቱም እየተጠቀመ ያለው የስበት ማዕከሉ እዚህ ነው ያለው። ይሄ መንግስት ማህበራዊ ጉዳይ ላይ አንድ ካጠፋ ስርዓቱ ካመጣብን ጣጣ ውስጥ አንዱ በኦሮሞ ጉያ ስር ተወሽቆ ሌሎች ህዝቦች ኦሮሞና ኦሮሚያ ላይ ጠላት እንዲሆኑ ገዝቷል። በዚህ ረገድ ኦሮሚያ ክልል አካባቢ ያለው ውስብስብ ነው። ኦሮሚያ ክልል አካባቢ የጸጥታ ችግር አለ። በተለይ ድንበር ዘለል የሆኑ ጥቃቶች ምዕራብ ኦሮሚያ ላይ የሚደረገው ሰው መገደል ያለ ነው። ከትናንት በያ አንገር ጉትን ላይ ሰው ከነ ህይወቱ ከመኪና ጋር ነው የተቃጠለው። ቦካ ሐራሞች አላደረጉም። ኢንተርፖል ሄደ ብታነብ ምዕራብ ኦሮሚያ ላይ የሚፈጸም ወንጀል በአፍሪካ አልተፈጸመም። ተነጻጻሪ ሰላም አላቸው የሚባሉ ቦታዎች ባሌ ብትሄድ መደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋርና አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ the same thing ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማያየው ሆኗል ህዝቡ። ለነገሩ የኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛው ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያ ነው። በሌላ በኩል ደግሞ እኚህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲው ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምትጠቀሙት የዲፕሎማሲ ፖሊሲ የሰው ደጅ የሚያጠና አድርጎ ዛሬ እና አረብ ኤሚሬት ፕሮክሲ ዋር አድርገው የኛ ልጆች ከአልቡርሃኒ ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሹ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው። ያን ደግሞ እንዲያደርግ አንኤምፕሎይመንቱ ኢኮኖሚው አርፏል። ልጆችን እየያዘ ሁለቱም ቦታ እየተደረገ ነው ያለው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ አገርን ፕሮክሲ ዋር እያካሄዱ አድርገዋል። የቀደም የተነሱት አሁን የሻቢያን የሌሎቹን ሻቢያ ደጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ነው። ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ
ኦፖርቹኒቲዎችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ እያሉ እየፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለን ያለው። ስለ ኦነግ ያነሳኸው ኦነግ 1973 ተቋቁሞ ትግል እያደረገ ነው ምንድነው የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደ ኦነግ የኦሮሞ ነጻነት ትግል ተብሎ ተጀምሯል። እኚህ ሁሉ አውድ አላቸው። እስከ 91 የነበረው ከ91 2018 የነበረው ከ2000 እስካሁን 18 አሁን እስካለ ነው ድረስ በዚህ አውድ ውስጥ እኔ ዜሮ ታይምስ አላደርግም። የኦሮሞ ኦነግና የኦሮሞ ህዝብ ትግል መልስ ያገኛቸው ጥያቄዎች አሉ። ግን ፋንዳሜንታል የሆኑ ዛሬም ለምክክር ቀርቦ ማንም የሚሳለቅበት የድንበር ጉዳይ፣ የቋንቋ ጉዳይ፣ የራስን በራስ የማስተዳደር ጉዳይ፣ የራስን ኢኮኖሚ መጠቀም ጉዳይ ከዚህም በፊት አንተ ስታነሳ ብዙ ጊዜ የተቀልደን የምናነሳቸው አሉ። እነ ጫላና እነ ለሊሳ አምርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ። እንደዚህ አይነት ኤክስፕሎቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሚሬቶች፣ ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለ ታያለ። እነዚህ ሁሉ የኦሮሞ ጥያቄዎች ናቸው። እኒህ ፋንዳሜንታል ጥያቄዎች እስካሁን አልተመለሱም። ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው። ሌሎች ጥያቄዎች ቅድም ወንድሞቼ እንዳነሱት ትግራይ ክልል፣ አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ፣ የማህበራዊ ጉዳይ፣ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ይሄን ነው ኦነግም ትግሉን በሰላማዊ መንገድ አደርጋለሁ ብሎ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳሜንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው። ስለዚህ እነዛ ጥያቄዎች አንድ የምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበረ። መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም። ንጉስ ከሞተ ኦኬ፣ ንጉስ ከሞተ ጦርነት አበቃ ይባላል። ለዚህ አይደል ኃይለ ሥላሴ ወደ እንግሊዝ የሄዱት? የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ ወስደው ታንዛኒያ ድረስ ሄደዋል። ስለዚህ የሰላም ፍላጎት አላቸው ማለት ነው። መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳሪያ ሳናነሳ ቁጭ ብለን መፍታት የምንችለውን መሳሪያም እንዲነሳ እያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው የማነሳው። ቴንክ ዩ ራጅ። ወደ ጀዋር ልምጣ እስኪ። የኦሮሚያን ክልል ሁኔታ እንዴት ትገልጸዋለህ? ራጂ በደንብ አስቀምጦታል። ግን ለሚ ፕሌይ ዴቪልስ አድቮኬት አይ ቲንክ ሁለት ነገር ወሳኝ ነው ከኦሮሞ ወጣቶች አንጻር፣ ከኢመርጂን አመራር አንጻር። የኦሮሞ ፖዚሽን በኢትዮጵያ ፖለቲካ ውስጥ ከዛሬ 8 ዓመት በፊት ከነበረው ውስጥ አይደለም ያለው። አሁን የኦሮሞ ክላስ በሁለት ነው ያለው፣ ሀፍስ እንደ ሀፍኖት። ከኦሮሞ ውስጥ ስልጣን የያዘ ቡድን አለ። ያ ስልጣን የያዘ ቡድን ኦሮሞንም ሌላውንም ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው። ስለዚህ ኦሮሞ ሁለት ተቃራኒ ግን ተሸክሟቸው የሚሄድ በርደኖች መተውበታል። አንዱ ይገደላል፣ እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰ ሆኖበታል። ሁለተኛው ደግሞ በሱ ስም ብዝበዛና ግድያ ሲካሄድ ነው። ጠያቂም ነው ተጠያቂም ሆነ በአንድ ወገን መብቱን እየጠየቀ ነው። ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መተውበታል። በሌላ ወገን ግን የእሱን ቋንቋ የሚናገሩና በሱ ስም የሚብሉ ጉጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብለም የሚደረግበት ሁኔታ አለ ማለት ነው። ተጎጂም ነው ተከሳሽም ነው። እኔም ሆንኩ ራጂም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ፣ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ነው።
ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል እየሆነ ያለው፣ ትግራይ ክልል እየሆነ ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ትራጀዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችን ልትረዱን የሚገባው ኢስ ትራጂክ። ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርቱ እንኳን ታነባለህ፣ ሌሎቹ ላታነቡት ይችላላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ብሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምጾ ኢህአዴግን እጅን የተመዘዘው እኮ መሬት ሊቀራመቱ ነው ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ። በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰውም ይዘርፍሃል፣ ይገልሃል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፍሃል፣ ይገልሃል። ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱን ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት። እንደዚህ አይነት ፎረሞችም ሊዘጋጁና ወደፊቱም የዛሬ ቅድም ከቴዲ ጋር ስናወራ ነበር የዛሬው አፕታይዘር እንዲሆን ነው፣ ቤዚካሊ ለአፕታይዘር እንዲሆን ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን። ራጂ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለም በነገራችን ላይ ብዙዎቻችሁን የጋበዛችሁት እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ ሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው ለተመልካችም እድል እንዲሰጥ። ቴንክ ዩ። ያልገባችሁ ሰዎች ያው ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ ያራምዱ የትኛውም ጎራ ውስጥ ነው ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አዴንድ ኦፍ ዘ ዴይ የአንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን። በፖለቲካ ብንለያይ በሃይማኖት ገብቶ ነበር። አስወጣችሁት? አላስወጣንም። የለውም ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላቸው። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃችሁ ፖለቲከኞች የላችሁ። የእጄን መዳፊያን ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለነሱ እድል ልስጥና እንደ መንደርደሪያ
አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራ ነው ያስገባንህ። እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመገመው? እስኪ 9 ደቂቃ አለ ንገረን፣ የሚሰማ ከሆነ ሚዩት ነህ፣ አንሚዩት አድርገው። ቴዲ ይሰማል? አሁን ይሰማል። ድምፅ ታፍኗል። አሹ ድምፅ ትንሽ ታፍኗል። ኤርፒስ አሁን ይሰማል? ይሰማል በደንብ። ኦኬ ታንክ ዩ ቬሪ ማች። በጣም አመሰግናለሁ ስለዚህ እድል። ይሄ ውይይት ብዙ ትምህርትና ብዙ ለአገር የሚጠቅም ሀሳብ ሊያገኙ የሚችሉ ስለዚህ ጃዋርም ቴዲም ይህን መድረክ ስለፈጠራችሁ ከልቤ አመሰግናቸዋለሁ። ሌሎችም ጓደኞቼ ሰላም እላቸዋለሁ። እንግዲህ በጣም በሰፊው ነበረ በጉጉት ስጠብቅ የነበረው ግን በቴክኖሎጂ ምክንያት አሁን መጥቻለሁ። ዛስ ፋይን። ጥቂት ነገሮችን ሀሳቤን ልግለጽ። ምናልባት ሰዓት ከገፋው ቴዲ ልትይዘኝ ትችላለህ። እኔ የኢትዮጵያ አጠቃላይ ሁኔታ አሁን በሚገባ ኢንፈሳይዝ የማድረግ ጉዳይ ላይ ነው። ብዙዎቻችን አሁን ኮንቴምፖራሪ ኢሹዎች እናውቃቸዋለን፣ እንረዳለን። ግን ምን ያህል ኢንፈሳይዝ እንሰጣለን ነው፣ ምን ያህል ዋጋና ትኩረት እንሰጣለን የሚለውን ነገር ላይ በደንብ ግልጽ ብንሆን መልካም ይመስለኛል። ለምሳሌ ኢትዮጵያ ውስጥ እየሆነ ያለውና መንግስት እየገለጸ ያለው ነገር ምንድን ነው? እርስ በርስ የሚጣጣም ነው ወይስ የሚጣረስ ነው? ይሄ በጣም ትልቅ ነጥብ ይመስለኛል። አደግን ተመነደግን በሁሉም መስክ ኢትዮጵያ በልዩ ሁኔታ እየመጠቀች እንደሆነ ይነግሩናል። በተጨባጭ ግን ህዝቡ የሚኖረው ኑሮ በፍጹም ከዛ የተቃረነ ነው። ሁላችንም የምናውቀው ስለሆነ ማለት ነው። በሀገሪቱ ውስጥ ውይይት እየተካሄደ ነው ይባላል። ነገር ግን ውይይት የሚካሄደው የትኛውን ችግር ለመፍታት ነው? ኢትዮጵያ ከጫፍ እስከ ጫፍ አዳዲስ የታጠቁ ኃይሎች እየተፈጠሩ ያሉትም እጅግ እየተስፋፉና እየፈረጠሙ ያሉበት ሁኔታ ነው ያለው። ነገር ግን የብልጽግና መንግስት ራሱ እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያደረኩ ነው እያለን ያለው። መጀመሪያ እንደ ፕሪሪኩዚት ውይይት ለማካሄድ የመሳሪያ ድምፅ ነው መቋረጥ ያለበት፣ መቆም ነው ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳሉ። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢንፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት ነው። እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድን ነው የሚለው? መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጠዋል። ስለዚህ በኢትዮጵያ ህግ የመጀመሪያውን 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጆ ኦኬ 6 ወር በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድን ነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል ይላል። ይህ ህግ ነው። በአማራ ክልልም በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች ለአመታት ናቸው። ስለዚህ አጌንስት ሎው ኦፍ ዘ ላንድ ማለት ነው። ከኢትዮጵያ ህግ ለመንግስት ከሚሰጠው ስልጣን በላይ ነው። መንግስት ኤክሰሲቭ የሆነ ፓወር እየተጠቀመ ነው። አንድ ሁለተኛ አመራር እየሰጡ ዜጎችን የሚገሉ ሰዎች ተጠያቂ መሆን አለባቸው። ተጠያቂዎች ናቸው።
ለምን ባልተሰጠ ህግ ነው ሰውን ጦርነት እያካሄዱ ያሉት? ባልተሰጠ ህግ ነው። በቃ አስቸኳይ ጊዜ አዋጅ አለ ብሎ በዛ ጊዜ ውስጥ ጦርነት ቢያካሂዱ እንኳን ሳምሃው የተወሰነ ተቀባይነት አለው። ነገር ግን ምንም ህግ ሳይኖር ነው ጦርነት እያካሄዱ ያሉት ማለት ነው። አስቸኳይ ጊዜ አዋጁም ኤክስፓየር አድርጎ ዲተሪዮሬት እያደረገ እየሰፋ ነው የመጣው። አሁንም ውይይት የሚባለው ነገር የትኛውን ችግር ነው የሚፈታው? የትግራይን ችግር ይፈታል? የኦሮሚያን ችግር ይፈታል? የአማራ ክልልን ችግር ይፈታል? ስለዚህ ለምንድን ነው የሀገር ሪሶርስ ዝም ብሎ በከንቱ የሚባክ ነው? ውድቅ ነው። ይሄንን በርካታ የፖለቲካ ኃይሎች እንግዲህ በኤሊትና በፖለቲካ ኃይሎች ነው የአንድ ሀገር የፖለቲካ ሁኔታዎች የሚወሰኑት እንጂ መሬት ላይ ባሉ ከቀበሌና ከወረዳ በሚመጡ ሰዎች አይደለም። በምሁራን በከፍተኛ የፖለቲካ ተሳትፎ ባላቸው ሰዎች ነው እንጂ በታችኛው መዋቅር ላይ ካሉ ሰዎች መጥቶ የአገርን ችግር እፈታለሁ ብሎ 4000 ሰብስቦ ውይይት ማድረግ ይሄ ፍጹም ተቀባይነት የለ። ይሄን ዲናውንስ ማድረግ አለብን፣ ተገቢ እንዳልሆነ ተቀባይነት እንደሌለው። ይሄንን ስናደርግ ምንድነው መንግስት ኢሊጂሜት ይሆናል። ሌጂቲሜት አይደለም፣ የህዝብ ተቀባይነት የለውም ነው። የህዝብ ተቀባይነት የሌለው መንግስት ውሳኔዎችን ማሳለፍ አይችልም። ህዝብን በሚመለከቱ አገርን በሚመለከቱ ትልልቅ ጉዳዮች ላይ ትልልቅ ውሳኔዎችን ማሳለፍ አይችልም በአሰራር ከሆነ። ነገር ግን በተጨባጭ የብልጽግና መንግስት ፋብሪኬት ያደርጋል ራሱ ችግሮችን ከኮንፍሊክት ውስጥ ከአንድ ኮንፍሊክት ወደ ሌላ ከአንድ ግጭት ወደ ሌላ እየሄደ አገሪቱን ወደ ተራዘመ ማለቂያ የሌለው ቀውስ ውስጥ ነው የከተታት። አሁንም ከዛ የመውጣት ተስፋ ምንድን ነው? በተቻለ መጠን በሁሉም አካባቢ እቺ አሁን የመጨረሻ የመፍጨርጨሪያው ይሄ የብሔራዊ ምክክር በሚለው ሰበብ አሁን ቅርብ ጊዜ የሚሰሙ መረጃዎች ምንድን ነው? ቶታሊ ከነሱ አቅም በላይ ሆኖ እነዚህ ምክክር የውሸት የተደራጁም ኮሚሽነሮች ቶታሊ ቴክ ኦቨር አድርጓል። ብልጽግና የፈለገውን ነገር ለማስወሰን ኦልሬዲ ተዘጋጅቷል። ኦኬ ህገ መንግስት ለማሻሻል ፍላጎት እንዳለው በግልጽ ተናግሯል። ነገር ግን ህገ መንግስት እንዴት እንደሚሻሻል ህገ መንግስቱ ራሱ ላይ አለ። በምን ፕሮሲጀር? ይሄንን ሚስጥር የኢትዮጵያ ህዝብ ማወቅ አለበት። የትግራይ ህዝብ በምክር ቤቱ በ2/3 ድምፅ ካልወሰነ መቀየር አይችልም። በአሰራር ማለት ነው። ሁሉም ክልሎች በምክር ቤታቸው በዚህ ያህል ድምፅ አብላጫ ድምፅ ካልወሰኑ በስተቀር ህገ መንግስት ማሻሻል አይችልም ነው የሚለው። ያንን ባይፓስ ለማድረግ ይሄንን አሻንጉሊት ስብስብ አደረገና የኢትዮጵያን ህዝብ እጣ ፈንታ በአንድ ፓርቲ ለዚያውም በተወሰኑ ግሩፖች ለመወሰን ጥረት እያደረገ ነው። ይሄንን ዲናውንስ ማድረግ አለብን። ይሄ ተቀባይነት እንደሌለው በስፋት አድቮኬት ማድረግ ያስፈልጋል። ስለዚህ ሰዓቴ ላሳጥርና በተቻለ መጠን መንግስት እያደረጋቸው ያለው ከምርጫም ጋር በተያያዘ አሁን ምርጫ በኢትዮጵያ ውስጥ ተካሂዷልና ህዝብ ዘንድ ተቀባይነት ያለው መንግስት አለ ብሎ ለመውሰድ ያስቸግራል። ለዚህ ነው መፍትሄው ሁሉ አቀፍ የሆነ ሁሉም የኢትዮጵያ ያገባኛል የሚሉ አካላት እውነተኛ ውይይት አድርጎ ይቺን ሀገር የመታደግ መንገድ ውስጥ ካልገቡ በስተቀር ይሄ ቀውስ እየባሰ ይሄዳል። ሁላችንም ኃላፊነት አለብን። ቲክቶክም ላይ ይሄንን ውይይት በተደጋጋሚ በስፋት ማካሄድ ይጠቅማል ብዬ አስባለሁ። ስለተሰጠኝ እድል እጅግ እጅግ ከልቤ አመሰግናለሁ። ሰላም። ታንኪዩ ቴዲ። ታንኪዩ አሽቴን እናመሰግናለን። ጀዋር የምትለው ነገር ካለ ለአንተ ልምጣ፣ ካልሆነ ወደ ማህመድ እና ወደ ተወሰኑ ሰዎች እና ጠቅላላ አድርጌ ወደ አንተ እመጣለሁ። አይ ቲንክ ሰዓት ለመቆጠብ ወደ ማህመድ እና ወደ ጥያቄና መልስ ወደ ጥያቄዎች እሺ፣ ወደ መሐመድ ከዛ የመጨረሻ አንድ ዙር እንድትሄዱበት የምክክር ኮሚሽኑንም አጠቃላይ ነባራዊ ሁኔታውን አንስቼ መንደርደሪያ ሀሳብ ሰጣችሁና እናንተ ትሄዱበታላችሁ። ሚዩት ያላደረገ ሰው
ሙሄ ይሰማል? ይሰማል ቴዲ። ሰላም ብያለሁ ሁላችሁንም። አብዛኞቻችሁን ጋር እንተዋወቃለን። ኦቨርኦል በኢትዮጵያ ሁኔታ ላይ ያሉ ጉዳዮችን ነው እንደ አጀንዳ የተሰጠን። ከዛ ጋር ተያይዞ ላለፉት 8 ዓመታት ያየናቸው በተለይ ቴዲ ፕላትፎርም ላይ በተደጋጋሚ ስንወያይባቸው የነበርንባቸው ችግሮች አሉ። እነዛ ችግሮች እንግዲህ መነሻቸው መልቲፋሴትድ የሆነ ፕሮብለም እንደሆነ እናውቃለን። ከሂስቶሪካል ፊክሽን እና ፋክቶች ጋር ተያይዘው የመጡ ችግሮች አሉ። በተለይ በሰሜኑ የኢትዮጵያ ክፍል ያለውን ዲሲደንት ስትመለከት መጀመሪያ አካባቢ ላይ ከፖስት 2018 ሪፎርም በኋላ አንድ ላይ የነበሩ ኃይሎች ባላወቅነው ሁኔታ ተለያይተው እርስ በርስ ወደ ዋር የገቡበትን ሁኔታ አይተናል። በተለይ የአማራ ክልልና የትግራይ ክልልን ሁኔታ ስንመለከት አማራ ክልል ውስጥ ያለውን ነገር ስንመለከት ለዘመናት በኢትዮጵያዊነት አድፍጦ የነበሩ ኃይሎች ወደ ብሔረተኝነት አጀንዳ ውስጥ ለመግባት በሚሞክሩበት ሰዓት የፈጠሩት የአካሄድ ክፍተት በውስጣቸውም እንደገና ባይላተራል በሆነ መንገድ ወይም ደግሞ ዩኒላተራል በሆነ መንገድም ወደ ኮንፍሊክት ውስጥ የገቡበት ሁኔታ አለ። በዛ ምክንያት ተጎጂ የሆነ የማህበረሰብ ክፍል አለ። እኔ በሴንትራል ኢትዮጵያ ወይም ደግሞ በአማራ ብሔራዊ ክልላዊ መንግስት ተወልዶ እንዳደገ እዛ ውስጥ ያለውን ፖለቲካል፣ ኢኮኖሚክ፣ ሶሻል ሁኔታዎችን እንደሚረዳ ሰው የተፈጠሩ ችግሮች አንድ አይነት ብቻ እንዳልሆኑ መረዳት ያለብን ብዬ አምናለሁ። ምክንያቱም እዚህ ጋር ስንመጣ አንድ አይነት ነን ማለት አይደለም። አንድ ሀገር ላይ ነው ያለነው፣ ግን የተለያየ ሀሳቦች ያለን ብዬ ስለማስብ ማለት ነው። እነዛ ችግሮች በአራት ሁኔታ ነው የማየው። የመጀመሪያው ይሄ የአርምድ ኮንፍሊክቱ ነው። የአርምድ ኮንፍሊክቱ የለየለት አርምድ ኮንፍሊክት አይደለም ያለው። በተለይ አማራ ክልል ላይ ያለውን ሁኔታ ስትመለከተው አንድ ወጥ የሆነ ኃይል የሌለበት በጣም በየቦታው የተበጣጠሰ ስትረግል ያለበት፣ ያ ስትረግል ሲፈልግ ቨርቲካል ከመንግስት ጋር የሚሆን ሲፈልግ ደግሞ ሆሪዞንታል ከህዝብ ጋር የሚሆንበት ሁኔታ እንዳለ ዌዝን ሶሳይቲ ራሱ የተፈጠሩ ችግሮችን አይተናል። አሁን የሚነሱ ከትምህርት ጋር ከማህበራዊ ተቋማት ጋር ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን ስትመለከት በአንድ ወገን የሆኑ እንዳልሆኑ የምታያቸዋል። የሆነ ታይም ላይ መንግስትን ባካፕ አድርጎ ሲንቀሳቀስ የነበረ ኃይል ከመንግስት ተቃራኒ ሆኖ መንግስትን የሚወጋበት ሁኔታ፣ ያ መንግስት ደግሞ እነዚህን ኃይሎች ለይቶ መስራት ያለበትን ጉዳይ መስራት ሲገባው ህዝብን እንደ ህዝብ ታርጌት አድርጎ አሁን ላይ የሃይማኖት ተቋማቶች፣ ገዳማቶች፣ መሳጅዶች ማን ምን አደረጋቸው የሚባል ነገር በማይታወቅበት ሁኔታ እየወደሙ ያለበት፣ እነዛ ውድመቶች ደግሞ ማህበረሰቡን እረፍት የነሱ ሁኔታዎች የፈጠሩበት ሁኔታ እየተመለከትን ያለው። ቅድምም ስታነሳው ነበረ። ለምሳሌ የትግራይ እና የአማራ ክልል ላይ ያለውን ኮንፍሊክት ከፕሪቶሪያ ጋር እንዳይገናኝ የሚፈልጉ ሰዎች አሉ። ፕሪቶሪያ ሜን ኢሹ ለእኔ ማለት ነው። ከፕሪቶሪያ በፊት የነበረው ሀገርን ማዳን በሚል ዘመቻ ውስጥ ተሳትፎ የነበሩ ኃይሎች ፖስት ፕሪቶሪያ ተገለናል በሚል ወይም ደግሞ እኛን ኢንክሉሲቭ ያልሆኑ ዲያሎጎች ናቸው። እኔ አምንበታለሁ። ያን ቅድም ጀዋርም ሲያነሳው ነበረ። እኔና እዚህ ውስጥ ያለን ሰዎች በጋራ ለፈጠርናቸው ችግሮች እኔ እናንተ ብቻ ተለይተን ሌሎችን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳው ተደርጓል ብዬ አላምንም። አማራ ክልል ውስጥ ማለት ነው። አማራ ክልል ውስጥ ሪፕሬዘንቴሽን የጎደለው የፖለቲካል ዲስኮርስ የሚካሄድበት ነው። ሪፕሬዘንቴሽን ማለት ነው። በተደጋጋሚ የክልሉን ጉዳይ መልታይ ፋሴትድ ፖለቲካል፣ ኢኮኖሚክ ኤንድ ሪሊጂየስ ኢሹዎች አድርገው የሚገቡ ሰዎችም እንዳሉ ማለት ነው። እነዛ ችግሮች ህዝቡን ኮሌክቲቭ ፐኒሽመንት ውስጥ እንዳስገባው እረዳለሁ። እነዚህ እና መሰል ነገሮች ከፍተኛ የሆነ አደጋ እንደደቀኑብን ማለት ነው። ከዛ ባሻገር የሰሜኑ ጦርነት ከተገባደደ በኋላ በነበሩት ሁኔታዎች መንግስት ከዛ በፊት ይዟቸው የመጡ የኢኮኖሚክ ፕሮብለሞች፣ ሶሻል የሂስቶሪካል ፕሮብለሞችን መፍታት ባለበት ሰዓት ለመፍታት ዝግጁ ባለመሆኑ፣ ለምሳሌ አሁን የሀገራዊ ምክክር የሚባለው ጉዳይ በተደጋጋሚ ተቃዋሚ ኃይሎችም በውስጥም ያሉ የሲቪክ ማህበራት ወዲያውኑ መካሄድ አለበት ብሎ የሚያምኑበት ሁኔታ እንደነበረ እናውቃለን። እነዛ ነገሮች በመገፋታቸው ምክንያት አሁን ላይ ያለንበት ተግዳሮቶች እንደገባን ይሄ የራሱን ሚና እየተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ፣ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ነው ያለው ያለፉት 8 ዓመታት ማለት ነው። እስቲል የዛ ችግር አልተፈታም።
እነዚህ ችግሮች የማይፈቱ ከሆነና እነዚህን ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አንዱ አጨቃጫቂ የሆነ ጉዳይ አለ። የፌዴራል ኃይሎች አሉ። ሀገሪቱ በፌዴራሊዝም መቀጠል አለባት ብለው የሚያስቡ ሰዎች፣ እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ የፌዴራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሰው ደግሞ ከፌዴራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ፣ የምትመለከተው ማለት ነው። ብሔረተኞች ናቸው። ብሔረተኝነት ችግር አመጣብን ብሎ የሚሉ ሰዎች አሉ። ብሔረተኝነት ውስጥ የገባ ነው ደግሞ አማራጭ ስላጣን ነው ብሎ የሚሉ ሰዎች አሉ። በዋናነት እነዚህ ኃይሎች ሚናቸውን ባለመለየታቸውና ላለፉት 8 ዓመታት አሁን እንዳውም ለውጦች እየመጡ ነው የሚታየኝ። ይሄ ሆሪዞንታሊ ከሌሎች ብሔሮች ጋር ያሉትን ችግሮች እየተቀረፉ የመጡበት ሁኔታ ነው ያለው። ለምሳሌ በትግራይና በአማራ ክልል መካከል ያለው ችግር እኔ ሁልጊዜ የሚያሳስበኝ ጉዳይ ነው። ሜን ፕሮብለም ነው ብዬ ስለማስመር ኮንቴስትድ የሆኑ ኤሪያዎች አሉ። አሉላና ትንግርቱ አሉላ እንደ ትግራዋይነቱ ትንግርቱ አማራ ነኝ ብሎ ነው የሚያምነው። እንደ አማራነቱ በጎናቸው የሚያስቀምጣቸው ጉዳይ እኔን ይጎዳኛል ብዬ አስባለሁ። እዛ ቦታ ላይ ተወልዶ እንዳደገ የዛ ክልል ነዋሪ እንደሆነ፣ ምክንያቱም የክልሉ የስርዓት አወቃቀር ከቴሪቶሪያል ባሻገር ሂስቶሪካል ፊክሽን እና ፋክቶችን ይዞ የመጣ ስለሆነ ማለት ነው። እነዛ ችግሮች አሁን ላይ ላለንበት ተግዳሮት አንዱ ፕሮብለም ነው ብዬ ስለማስብ ማለት ነው። እነዛም ባልፈታንበት ሁኔታ እኔና አሉላ እኔና ትንግርቱ በኢትዮጵያ ነባራዊ ሁኔታ ላይ ልናወራ የምንችልበት ጉዳይ ለእኔና ለሶስታችን በመድረክ ደረጃ ላይ ያስቀምጠን ይችላል። ግን ሶስታችንን ለሚመለከቱ ሰዎችና መሬት ላይ ላሉ ሰዎች ግን ቅዠት የሚመስላቸው ሁኔታ አለ። በምን ሁኔታ ነው የሚስማሙት? ለምሳሌ እኔ ወሎ ተወልዶ እንዳደገ የወሎ አይዴንቲቲ እንዳለው ሰው ወሎ አይዴንቲቲ ነው ብሎ እንደሚያምን ሰው ወሎ አካባቢ ላይ ባለፉት 40 ዓመታት ሲደረጉ የነበሩ ነገሮችን አልቀበልም። ለነዛ ችግሮች ፕሮብለሙ ማን ነው ብዬ ሳስብ አሁን ላይ ተገፍተናል ብሎ የሚሉ ኃይሎችም ዋናዎቹ ናቸው ብዬ ስለማስብ ማለት ነው። እነዚህን ነገሮች መፍታት የማንችል ከሆነ የሀገሪቱ ችግር ይቀረፋል ብዬ አላስብም። ያንን ደግሞ በዋናነት ከፍተኛ አደጋ እየጋረጠበት ያለው የስርዓቱን እየመራው ያለው የብልጽግና መንግስት ነው። የብልጽግና መንግስት ውል የለየለት ስራ እየሰራ ነው ብዬ አላምንም። ውል የለየለት ስራ ማይሰራ መንግስት ባለበት ውስጥ ሆሪዞንታል ያሉ ፕሮብለሞች ይፈታሉ ብዬ ስለማላስብ ሀገሪቱ ሁሉን አካታች የሆነ ሰላማዊነቱን የጠበቀ ምክክሮች፣ ንግግሮች ያስፈልጋቸዋል ብዬ አምናለሁኝ። አሁን የሚደረጉ ነገሮች አሉ፣ ቀደም እንዳነሳው እነዛ ነገሮች ግን ሪፕሬዘንቴሽን ጉለት አለባቸው ብሎ ከሚያምኑት ነኝ። ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንጻር መታየት አለበት። አይ ቲንክ እየደገመብኝ ነው። እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገች አሉላ ነው። ኦኬ ያሉላ ነው ሚት። ኦኬ የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁም ለምክንያት እንዳትመቹ አድርገን ነው ምንተዋችሁ እዚህ ጋር ማለት እኔ አልገባሁም ሀሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ሄድበትና እናንተ ትሄዱበታላችሁ። ከዛ ምንድነው የማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እድል ሰጣችኋለሁ። ማቃችኋላችሁ፣ ትገባላችሁ። ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልኬ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛል እና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው?
አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ የሚባል መንገድ አሳይቶ እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ ሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድን ነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለ። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይህ ሊሆን የሚችል ነገር ነው? የፌዴራል መንግስቱ ያነሳዋል፣ እነሱ ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ የማቀርበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው እኔ እስከሚገባኝ። በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁ ለሰማችሁም ድጋሚ ነው ይህን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግበራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ? ከሞላ ጎደል እየተመለሰን የሚሉ ወገኖች አሉ። ይህን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚንሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለብህ አታውቅም። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፍልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ የአማራን ትግል እንዴት ነው የምታየው? ይህን ካልኩኝ በኋላ ጀዋር ጠቅላላ አድርገህ እነዚህ ያነሷቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ የሚመቻችሁ ምላሽ ትሰጣላችሁ። አብይ አህመድ ወደ ስልጣን ከመጣ በኋላ ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀው ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ውስጥ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢንቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷችኋል። ከሰዓት ጋር እየተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድን ነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ። ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና
የምናጠቃልል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሂድባቸው በሰፊው። ጀዋር ሚዩት ነህ። እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሞም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባል። እና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ ቡዳቢን ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበረ። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በእሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው ዕጣ ፈንታ ለሚያሰጋቸውም አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስርዓት ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳመንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረን። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባን። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን
ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘር ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምንከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። It's a matter of geography. It's a matter of history. ብዬ ስከራከር ነበር። የዛ ጊዜ ሁለቱም ማድመጥ አልፈለጉም። Similarly ናይሮቢም ላይ ሀሌላ ከለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሻወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን ነው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙ ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። the same thing። ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የማኔጅ ስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግነው። ፕሪቶሪያ ላይስ ህወሓትን ይዘን ህወሓትና ብልጽግና ሆነው ሻቢያን የመደቆስ ጨዋታ ውስጥ የተገባው። ጽምዶ ዛሬ ላይ ያለውን ትናንትና ደረጃውን የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለኔ ጽምዶ ኢስ አ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል
ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፎ አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀብት እንደ ሀብኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ ምሮ ይባለው የክላስ ስትራግል በአማርኛ ረሳሁት፣ የክላስ ስትራግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራውም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። ለእንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን በርደን is with him the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባቸው ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለ ማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ it was clear የሚመጣው ሰው ኃይለ ማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጪ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለው ነው ስልጣን የለቀቁት። ኃይለ ማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45 ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን ይፈልጋል ነበርም። ከትግራይም ይልቅ ይፈልጋ ይላል ነበርም። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኪዩሪቲ ጉዳይ ሪአሹራንስ ያስፈልገው ነበር። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበር። አንድ ይሄን ማድረስ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለውን በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አንድ ብቻ መሐመድ ያለው ላይ ኮሜንት ላደርግ። እዛ ላይ አንድ መስማት የምፈልገው ነገር ስላለ ሽፈራው ቢሆን እንዲህ ሊሆን ይችል ነበር። እጩ ነበሩ። ደብረጽዮን አለ፣ ደመቀ አለ፣ ሽፈራው ሽጉጥ ያለ አብይ ናቸው የነበሩት መጨረሻው ላይ
ሌትስ ሴይ ሽፈራው ሽጉጤ ቢሆን በአብይ አህመድ ቦታ አሁን የሆነው ነገር ይሆናል ብለህ ታስባለህ? ሊሆን የሚችልበት እድል አልነበረም። ሪያሊስቲክ ሆነን እንነጋገር። የዛን ጊዜ የፖለቲካ ፕሬሸሩን በግንባር ቀደም እየመራ ያለው የኦሮሞ ኃይል ነበረ። ከኦሮሞ ጀልባ ደግሞ የነበረው የአማራ ኃይል ነበረ። የኛ ታክቲካል ቾይስ ከኢህአዴግ ውስጥ ሁለቱን ትልልቁን ብሎክ የማንቀሳቀስ ስራ ነበር። ሽፈራው የመሆን እድሉ አልነበረም። ነገር ግን ሽፈራ በሁለቱ ብሎክ ቢደገፍ ኖሮ የተሻለ ሊሰራ የሚችልበት እድል ነበረ። ግን ሽፈራው የመሆን እድል ሃይፖቴቲካል ነው አንተ የጠየቀኝ። ግን ያ ሃይፖቴቲካል የመሆን እድሉ በጣም ጠባብ ነበረ። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላን እኮ ፈልጎ ነበር ህወሓት። አባዱላን ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፍ ውስጥ ጽፌው ላይ ተሆነ የጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞው ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሰናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ የወጣቶች በቁጥር መብዛት፣ የብሔረተኝነት መጋነል፣ የኢኮኖሚ ችግሮች፣ እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት የኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገርን ማቃተን፣ ጠንካራ አምባገነን ስርዓትን መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቅቡልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ የፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ፣ የስርዓቱ ካፓሲቲ፣ የሀገረ መንግስቱ ካፓሲቲ ተከፋፈለ እና ያ ነው ችግር የፈጠረው። ጨርሳል ጀዋር? ጨርሻለሁ። አይ ቲንክ ለጠያቂዎች እድል እየሰጠን ሰዓትም እየሄደ ስለሆነ እንደዛ ከዛ ለእናንተ እድል ስጣችሁና በተነሱ ጉዳዮች ላይ ለሁላችሁም በመደዳ መጨረሻ ላይ የማደርገው በቃ ቦታው ሁለት ክፍት ይሁን። ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። እጥን ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰናበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይ የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ። ያስባሉ። በነገራችን ላይ ትግራይ ላይ ሆነው
አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን ያ የፈጠረው ቫኪዩም አገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ ኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ። ኖ ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው ምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልጌ ነው። እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም። እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣል አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፍ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥተዋል። አንድ ሰው
መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህ ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢ በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ በምናምን ዘብ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዋይ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራሴ መወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ እዛ ያሉት ስብስቦች። የየትኛው ግዛት ነው ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚል ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆን ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። የማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉ